ውድ ቤተሰቦቻችን የሰው ልጅ በተፈጥሮ ከስጋና ከደም የተሰራ ፍጡር መሆኑን ሁላችንም እናውቃለን። ነገር ግን ጥይት የማይበሳው ሞት የማይደፍረው ልዩ ኃይል አለኝ ብሎ የሚያምንና ፖሊስን በድፍረት የሚገዳደር ሰው ቢገጥማችሁ ምን ይሰማችኋል? ዛሬ የምንዳስሰው ታሪክ በወንጂ ጀምሮ እስከ አዲስ አበባ ድረስ የጸጥታ ኃይሎችን ሲያርበደብድ ስለነበረውና ጥይት እንደማይመታው በጽኑ ለሚያምነው አደገኛ ወንጀለኛ ኢካዝ ነው። ታሪኩ እጅግ አጓጊና እስትንፋስ ገታሪ ነው። ወደ ቪዲዮ ከመግባታችን በፊት 96% ያህሉ ተመልካቾቻችን ሰብስክራይብ ሳያደርጉ ነው የሚከታተሉ። የሰብስክራይብ እና ላይክ ምልክቷን በመጫን የመላምት ቤተሰብ ይሁን። የእርሶ ትንሽ ድጋፍ የኛ ትልቅ ብርታት ነው። ውድ ቤተሰቦቻችን ታሪካችን የሚጀምረው በወንጂ ሞቃታማ አየር ውስጥ ነው። ሰፊው የሸንኮራ አገዳ ማሳ በንፋስ ሲወዛወዝ የሚያወጣው ሹክሹክታ መሰል ድምፅ ከሩቅ ከሚሰማው የፋብሪካ ማሽን ጩኸት ጋር ተቀላቅሎ አካባቢውን የብቸኝነትና የስጋት ስሜት ያላብሰዋል። በዚህ ጸጥታ በሰፈነበትና የሰው ልጅ የዕለት ተዕለት ኑሮውን በሚገፋበት መንደር ውስጥ ማንም ያልጠበቀው አሰቃቂ ክስተት ይፈጸማል። ፀሐይዋ ልትጠልቅ ስታዘቀዝቅ እና ሰማዩ በደም ቀለም ሲቀላ በአንድ ገለልተኛ ስፍራ ላይ የሰው ሕይወት በአሰቃቂ ሁኔታ ያልፋል። ደም የሞላበትን መሬት ከሩቅ ሆነው የሚመለከቱት የአካባቢዋ ነዋሪዎች በድንጋጤ ተውጠዋል። በዓይኖቻቸው ውስጥ ጥልቅ የሆነ የፍርሃት ጥላና የነገ ስጋት በጉልህ ይታያል። የፖሊስ መኪናዎች መሬቱን እየዋጠጡና ከባድ አቧራ እያስነሱ ወደ ስፍራው ይደርሳሉ። የመኪናዎቹ ቀይና ሰማያዊ መብራቶች በጨለመው ድባብ ውስጥ ልጭ ድርግም እያሉ የሰዎችን የፈራ ፊት ያበራሉ። የምርመራ ቡድኑ መሪ ከመኪናው ሲወርድ የቦታው ድባብ ምን ያህል ከባድ እንደሆነ ወዲያውኑ ይገነዘባል። ነፋሱ ቀዝቃዛ ቢሆንም በቦታው ያለው ውጥረትና የደም ጠረን ሰውን ያንቃል፣ አየር ያሳጥራል። ፖሊሶቹ አካባቢውን በቢጫ ቴፕ ሲያጥሩ፣ ነዋሪዎቹ በሹክሹክታ እርስ በርሳቸው ይነጋገራሉ። ነገር ግን ማንም ድምፁን አውጥቶ ለመመስከር አይደፍርም። ነፍሰ ገዳዩ ማን እንደሆነ በውስጣቸው ቢያውቁም ገዳዩ የዘራው ሽብርና ጭካኔ አንደበታቸውን ቆልፎታል። የምርመራ ቡድኑ መሪ የሟቹን አስክሬን በትኩረት ይመለከታል። ይህ ተራ ግድያ አይደለም፣ ለሌሎች መቀጣጫ እንዲሆን ታስቦ በድፍረት የተፈጸመ ወንጀል ነው። የመላምት ቻናል ተከታታዮች ይህ ትዕይንት በአይነ ህሊናችሁ እንድትስሉ ትፈልጋለሁ። ወንጀለኛው ህዝቡን ብቻ ሳይሆን ህግንም መንግስትንም እያሾፈበትና እየተገዳደረ ነው። መርማሪው በደም የተጨማለቀውን መሬት፣ የሟቹን የተቀዳደደ ልብስና የአካባቢውን ህዝብ የፍርሃት እንባ እያየ በልቡ አንድ ጽኑ ቃል ኪዳን ይገባል። ይህን አረመኔ የትም ይደበቅ የት ማንም ይርዳው ማን ከመሬት ስርም ቢገባ አውጥቼ ለህግ አቀርበዋለሁ ብሎ ለራሱ ምሎ ይነሳል። የምርመራው ጅማሮ ግን እጅግ ከባድና ፈታኝ ነው። መረጃ የሚሰጥ ሰው ጠፍቷል። ምስክር የለም። የፍርሃትን ድባብ ወንጂን እንደ ጥቁር ደመና ከድኗታል። ሰዎች ቶሎ ቶሎ የቤታቸውን በር ቆልፈው ወደ ውስጠኛው ክፍል ይሸሸጋሉ። ሆኖም የፖሊስ ቡድኑ ተስፋ አይቆርጥም። የባትሪ ብርሃናቸውን እያበሩ እያንዳንዱን የጫማ ኮቴ፣ እያንዳንዱን የደም ጠብታ፣ የተሰበረ ቅርንጫፍና በስፍራው የተተወውን ማንኛውንም ትንሽ ፍንጭ በጥንቃቄ ይሰበስባሉ። ፀሐይዋ ሙሉ በሙሉ ጠልቃ ጨለማው አካባቢውን ሲውጠው የምርመራ ቡድኑ የያዘው አነስተኛ መረጃ ይዞ ወደ ማዕከሉ ያመራል። ይህ የዛሬው ምሽት ክስተትና የፖሊስ የመጀመሪያ አሰሳ ወደፊት ለሚመጣው ረጅም አደገኛና እስትንፋስ ለማያስታግሰው የድብብቆሽ ጨዋታ የመጀመሪያ እርምጃ ነው። በወንጂው አሰቃቂ ድርጊት የተነሳው አቧራ ገና ሳያርፍ የፖሊስ የምርመራ ቡድን የዚህን ጭካኔ ባለቤት ማንነት ፍለጋውን ይገፋበታል። ማህደሮችን ገለጥ ሲያደርጉ ከቀናት ምርመራ በኋላ የሚገባቸው እውነት ግን የሚያስደነግጥ ነበር። የገዳዩ ስም ብቻ ሳይሆን ያስተባበረው የውንብድና መረብ ምን ያህል ሰፊ እንደሆነ ማየታቸው ከባድ ስጋት ውስጥ ይጥላቸዋል። ይህ ሰው በኮድ ስሙ ኢካዝ በመባል የሚታወቅ በህዝቡ ዘንድ ደግሞ የማይበገረው ጀግና ወይንም የሞት መልአክ ተብሎ ይፈራል። ታሪኩ የጀመረው ከዓመታት በፊት ነው። መጀመሪያ ላይ እንደ ተራ የከብት ሌባ የጀመረው ግለሰብ ቀስ በቀስ አድጎ አደገኛ የውንብድና መሪ ሆነ። ኢካዝ ብቻውን አልነበረም። ከጎኑ እሱን የሚያመልኩና ትዕዛዙን በጭፍን የሚፈጽሙ በርካታ ታጣቂ ተከታዮች አሉት። እነዚህ ተከታዮቹ በየቀበሌው ተሰራጭተው የህዝቡን የዕለት ተዕለት እንቅስቃሴ ይቆጣጠራሉ። ማንም ሰው ከነሱ ፍቃድ ውጪ መተንፈስ አይችልም። የከብት ስርቆቱ የኑሯቸው ዋና የገቢ ምንጭ ቢሆንም ዋናው መሳሪያቸው ግን ግድያና ሽብር ነው። ትንፋሽ ያወጣን
ያመነታን ወይንም ለፖሊስ መረጃ ሊሰጥ የሞከረን ሰው በአደባባይ በመቅጣት በህዝቡ ላይ ጥልቅ የሆነ የስነ ልቦና ጫና ፈጥረዋል። ሰዎች እርስ በርሳቸው እንኳን ለመነጋገር ኢካዝ ይሰማን ይሆናል ብለው ይሰጋሉ። የህዝቡ ፍርሃት እንዲሁ ዝም ብሎ የተፈጠረ አይደለም። የኢካዝና የቡድኑ ጥቁር ታሪክ በደም የተጻፈ ነው። የአካባቢው ነዋሪዎች የዚህን አረመኔ ቡድን የጭካኔ እርምጃዎች በሚገባ ያውቃሉ። በአንድ ወቅት አንድ አርሶ አደር የተሰረቀበትን ከብት ለማስመለስ በመሞከሩ ቤተሰቡ ፊት በግፍ ተገድሎ እንደተወ መንደሩ ዛሬም ድረስ በሹክሹክታ ያወራል። ይህና መሰል በርካታ አሰቃቂ ድርጊቶች ህዝቡ ለፖሊስ ጥቆማ እንዳይሰጥ ቆልፎታል። ማንኛውም ሰው ለፖሊስ መረጃ ቢሰጥ የራሱንና የቤተሰቡን የሞት ፍርድ እንደፈረመ ይቆጠራል። ኢካዝ የተፈጠረው የሽብር መረብ በህዝቡና በህግ መካከል ያለውን ድልድይ ሙሉ በሙሉ ሰብሮታል። የፖሊስ መርማሪዎቹም የዚህ ቡድን እውነተኛ ኃይል እና የፈጠሩትን የስነ ልቦና እስር ሲረዱ ፍልሚያው ከጠበቁት በላይ ከባድ እንደሚሆን ይገነዘባሉ። ውድ ተመልካቾቻችን፣ ወንጀለኛው ከህግ ፊት ሸሽቶ መደበቅ ብቻ ሳይሆን እንዴትስ በድፍረት ህግን ሊገዳደር ይችላል ብላችሁ ታስባላችሁ? ፖሊሶች የኢካዝንና ተከታዮቹን አድራሻ ለማግኘት እንቅልፍ አጥተው እየበረበሩ በወንጂ ዙሪያ የሚገኙትን ሻዎችና መንደሮች ሲያስሱ ጫካውን ሁሉ ባዶ እየሆነባቸው መጣ። እሱና የወንብድና አባላቱ እንደ ንፋስ የተነኑ ይመስላል። ምንም ዱካ አይተዉ። ነገር ግን የፖሊስ የምርመራ ቡድን ቢሮ ውስጥ በአንድ ተራ የሚመስል የጠዋት ፀሐይ የፖስታ መልእክተኛ የመጣችው አንዲት ትንሽ ፖስታ ሁሉንም ነገር ገልብጠዋለች። ደብዳቤዋ በ10 ሳንቲም ቴምብር ብቻ የተላከች ብትሆንም ክብደቷ ግን የሞትና የሽብር ትዕዛዝ የያዘች ነበረች። ፖሊሱ ደብዳቤዋን ሲከፍታት በወረቀቱ ላይ በብዕር የሰፈረው ጽሑፍ ከመደበኛ ወንጀል ያለፈ ድፍረትን ያሳያል። ጽሑፉ አጭርና ቀጥተኛ ነበር። ኢካዝ ነኝ፣ አትድከም፣ ታገኘኝም ጥይትህ አይበሳኝም፣ ሞትህ ግን በእጄ ነው። ፈልገኸኝ አዲስ አበባ ከመጣህ እጠብቅሃለሁ። የደብዳቤው ዓላማ አንድ ብቻ ነው፣ መርማሪውን ማስፈራራት፣ የስነ ልቦና የበላይነትን ማሳየትና ፖሊሶችን ማሾፍ። ይህች ትንሽ ወረቀት ጉዳዩን ከተራ የህግ ማስከበር ስራ ወደ ግላዊ ጦርነት ቀይረዋለች። መርማሪው ደብዳቤዋን በእጁ ሲይዝ የውጥረቱ ሙቀት በክፍሉ ሲጨምር ፊቱ ላይ ጥልቅ የሆነ ቁጣ ይነበባል። ይህች የድፍረት ደብዳቤ ኢካዝ ምን ያህል እብሪተኛና ራሱን በህግ በላይ አድርጎ እንደሚቆጥር ያረጋግጣል። ፖሊሶቹ ወንጀለኛውን በየጫካው ሲፈልጉት፣ እርሱ ግን ድርጊቱን ወደ መዲናዋ ወደ አዲስ አበባ አዙሮታል። መርማሪው የደብዳቤዋን ይዘት ለቡድኑ ሲያነብ በቢሮ ውስጥ የነበረው ጸጥታ ልክ እንደ ፈንጂ ሊፈነዳ የተዘጋጀ ይመስል ነበር። ሁሉም ፖሊስ አይን ውስጥ ፍርሃት ሳይሆን የማያቋርጥ ቁርጠኝነት ይታያል። ደብዳቤዋ የኢካዝን ድፍረት ብታሳይም የፖሊሶቹን ትዕግስት ግን አስሟጥጠዋለች። ከዚህ በኋላ ፍለጋው በወንጂ ጫካዎች ሳይሆን ሰው በበዛበት የአዲስ አበባ አውራ ጎዳናዎች እና ድብቅ መንደሮች ውስጥ የሚደረግ የሞትና የሽረት ፍልሚያ ይሆናል። ውድ ቤተሰቦቻችን፣ የአዲስ አበባ ከተማን ድባብ፣ የህዝቡን መርመስመስ፣ የበረዶውን ንፋስና የመንገዶቹን ትርምስ በዓይነ ህሊናችሁ እንድትስሉ ፈልጋለሁ። ኢካዝና አባላቱ በገጠሪቱ ወንጂ የፈጠሩት ሽብር አሁን ወደ እምብርት አዲስ አበባ አምጥተውታል። የፖስታው ማስፈራሪያ ከደረሰ በኋላ የፖሊስ ምርመራ ቡድን መሪ ቁርጠኝነት ወደ አዲስ ምዕራፍ ተሸጋግሯል። የደንብ ልብሳቸውን አውልቀው ፖሊስነታቸውን የሚገልጽ ምንም ምልክት ሳይዙ የከተማዋን ነዋሪዎች መስለው መዘዋወር ጀመሩ። አንዳንዶቹ እንደ ተራ የጉልበት ሰራተኛ፣ አንዳንዶቹ እንደ ነጋዴ እና አሮጌ ልብስ ደበሎ ለባሽ ሆነው የከተማዋን ጥሻዎች ማሰስ ተያያዙት። የኢካዝን ዱካ ለማግኘት የሚደረገው ይህ ድብብቆሽ አዲስ አበባን ወደ ትልቅ የፍለጋ መድረክነት ቀይሯታል። መረጃው እንደሚጠቁመው ወንጀለኛው በአዲስ አበባ ዙሪያ ባሉ ድብቅ ሰፈሮች፣ አነስተኛ ሆቴሎችና ቡና ቤቶች ውስጥ እየተዘዋወረ ነው። ድብቅ ፖሊሶቹ በእያንዳንዱ ጠባብ መንገድና ጨለማ መንደር ውስጥ በንቃትና በድብቅ እየተንቀሳቀሱ ነው። የቡና ቤት አስተናጋጆችን፣ የሆቴል ባለቤቶችንና የሰፈሩን የጸጥታ ጠባቂዎች በጥንቃቄ ያነጋግራሉ። እያንዳንዱ ቃል፣ እያንዳንዱ ፍንጭ እና የሚሰማው ሹክሹክታ የኢካዝን መደበቂያ ቦታ ወደ ማግኘት የሚያቀርባቸው ቁልፍ መረጃ ነው። ነገር ግን ኢካዝ በከተማዋ ውስጥ እንደ ተራ ወንጀለኛ አልተደበቀም። ልክ እንደ ገጠር ሁሉ እዚህም የራሱን የስለላ መረብና የጥበቃ ክበብ ዘርግቷል። ፖሊሶች የእሱን ሰዎች ሲፈልጉ፣ እሱም የእነሱን እንቅስቃሴ በተከታታዮቹ አማካኝነት ይከታተል ነበር። የከተማዋ መብራቶች በምሽት ሲበሩ
የፖሊሶቹ ጥረትና ውጥረት ይበልጥ ይጨምራል። የቡና ቤቶች ውስጥ የሚሰማው የሙዚቃ ጩኸት፣ የሆቴሎቹን ብርሃንና የሰዎቹን መተረማመስ የድብብቆሹን ጨዋታ ይበልጡ ስብስብ አድርጎታል። ውድ የመላምት ቻናል ተከታታዮች፣ ይህ የፖሊስ ስልት የኢካዝን ሚስጥር መግለጥና የድፍረት ደብዳቤውን መልስ መስጠት የሚችልበት ወሳኝ እርምጃ መሆኑን ማሰብ አያቅታችሁ። በየቀኑ የሚደረገው ይህ የአዲስ አበባ አሰሳ የሁለቱንም ኃይሎች የመጨረሻ መፋጠጥ ወደ መቃረብ እያመጣው ነው። ውድ ቤተሰቦቻችን፣ የአዲስ አበባ ጀንበር ስትጠልቅ የድብብቆሹ ጨዋታ ወደ ከባድና እስትንፋሽ አቋራጭ ምዕራፍ ተሸጋግሯል። ይህ ጦርነት የፖሊስና የወንጀለኛ የጠመንጃ ልውውጥ ብቻ አልነበረ። ከምንም በላይ የአእምሮና የስነ ልቦና ጦርነት ነው። ኢካዝ በከተማዋ ጥሻዎች ውስጥ ሆኖ ፖሊስን የሚያሾፍበትና የሚያናድድበት ዋነኛው ምክንያቱ በራሱ ላይ ያለው የተንጋደደ እምነት ነበር። እሱና ተከታዮቹ ጥይት አይመታንም፣ ስጋችንን ብረት አይበሳውም በሚል ጥልቅ የሆነ የድግምትና የአስማትነት ታውረዋል። ይህ እምነት የድፍረታቸው ሁሉ መሰረት ነበር። ተከታዮቹ እሱን እንደ አምላክ ያዩታል። ትዕዛዙን ያለ አንዳች ፍርሃት ይፈጽማሉ። እሱም በዚህ መተማመን ተወጥሮ አዲስ አበባን እንደ ራሱ መንደር ይቆጣጠራል። በሌላ በኩል የፖሊስ የምርመራ ቡድን ውጥረት ውስጥ ገብቷል። በድብቅ ፖሊሶች አማካኝነት የተሰበሰቡ መረጃዎች ቢኖሩም ኢካዝ ግን ሁልጊዜም አንድ እርምጃ ቀድሟቸው ይገኛል። ፖሊሶች አንድን ሆቴል ወይንም ቡና ቤት በድንገት ሲከቡ እሱ ገና ከሰዓታት በፊት ከአካባቢው ለቆ እንደወጣ ይገነዘባሉ። ይህ እንዴት ሊሆን ቻለ? መረጃዎቹ ከፖሊስ ውስጥ እየወጡ ይሆን? ይህ ጥያቄ የመርማሪውን ቡድን እርስ በርስ መተማመን እየፈተነው መጣ። ኢካዝ የፖሊስን እንቅስቃሴ እያወቀ ባመለጡባቸው ቦታዎች ሁሉ የማሾፊያ ምልክቶችን ወይንም ጽሑፎችን በመጠቀም የፖሊሶቹን ቁጣ ያባብሰዋል። ይህ እያመለጠ ፖሊስን የሚያናድድበት የስነ ልቦና ጦርነት የምርመራ ቡድኑን ትዕግስት እያሟጠጠው ነው። ሆኖም ፖሊሶቹ ተስፋ መቁረጥ ይልቅ የክትትል መረባቸውን ይበልጥ አጠበቁ። የተወሰኑ የኢካዝ አባላትን መረጃ አቀባዮችንና ተጠርጣሪዎችን በቁጥጥር ስር በማዋል የቡድን ውስጥ ሚስጥር መበጣጠስ ጀመሩ። በእያንዳንዱ የተጠርጣሪ ቃለመጠየቅ ውስጥ የኢካዝ የድግምትነት እና የጭካኔው መጠን ይበልጥ ግልጽ እየሆነ መጣ። የፖሊስ ቡድኑ ይህ የማይበሳው ስጋና የድግምት ትርክ በተግባር ሲፈተን ምን እንደሚሆን ለማየት የቆረጠበት ጊዜ ላይ ደርሰዋል። የውጥረቱ ገመድ እየተወጣጠረ ሁለቱ ኃይሎች ሊላተሙ ጥቂት ቀናት ብቻ ቀርተዋል። ውድ ተመልካቾቻችን፣ የአዲስ አበባ ምሽት የጸጥታዋን አረንቋ ተሸክማለች። መብራቶች በየጎዳናው ብልጭ ድርግም ሲሉ፣ በውስጧ ግን እጅግ የጨለመና የሚያስፈራ ውጥረት ይንፏቀቃል። ፖሊሶች የረጅም ጊዜ ክትትላቸውንና አድካሚ አሰሳቸውን የድብብቆሹን ጨዋታ ወደ ማጠናቀቂያው ምዕራፍ አድርሰውታል። በድብቅ ፖሊሶች አማካኝነት የተሰበሰቡ መረጃዎችና የተጠርጣሪዎች ጥቆማ ተደማምረው ኢካዝና ጥቂት የቅርብ ተከታዮቹ የተሸሸጉበትን ትክክለኛ ሚስጥራዊ ቤት አግኝተዋል። የዚህ የፖሊስ ምርመራ ቡድን መሪ ይህን ጊዜ ነው ሲጠብቅ የነበረው። በመሃል ከተማዋ ጥግ ሰዎች ከማይጠረጠሩበት አንድ ድብቅ መንደር ውስጥ የፖሊስ ልዩ ኃይል አባላት ቤቱን ከየአቅጣጫው ከበውታል። የትንፋሽ ድምፅ እንኳን በማይሰማበት በዚህ አስፈሪ ምሽት እያንዳንዱ ፖሊስ መሳሪያውን አዘጋጅቶ ትዕዛዝ ይጠብቃል። መሳሪያዎች ሲቀባበሉ የሚሰማው ክላክ የሚል ድምፅ ከልባቸው ትርታ ጋር አብሮ ይመታል። የሬዲዮ መገናኛዎች ላይ በሹክሹክታ የሚተላለፉ ትዕዛዞች ሁሉም በየቦታው ይሁን፣ ማንም እንዳያመልጥ፣ ተኩስ ቢከፈት እንኳ በህይወት ይዘነው እንውጣ የሚሉ ነበሩ። ኢካዝ በውስጥ ምን እያደረገ ነው? የለመደውን የድግምት ትርክት እየደገመ ይሆን ወይስ ማምለጫ እያዘጋጀ? ጥረቱ ገመድ ተወጥሮ ሊበጠስ ሲል መርማሪው የጥቃቱን ትዕዛዝ ይሰጣል። በድንገት የቤቱ በር በኃይል ተሰብሮ ይከፈታል። ብርሃንና ጩኸት አብረው ቤቱን ያጥለቀልቁታል። ኢካዝና ተከታዮቹ ባልጠበቁት ሰዓት የተከበቡ ቢሆንም የሚገርመው ግን እጁ ላይ የያዘውን መሳሪያ አዘጋጅቶ ጥይት አይበሳኝም በሚል የብርት ስሜት የመጨረሻውን ፍልሚያ ለመዋጋት መሞከሩ ነው። ተኩስ ይከፈታል። የጥይት ድምፅ መንደሩን ያናውጠዋል። የፖሊሶቹ ጥይትና የኢካዝ መሳሪያ ሲጋጩ በቤት ውስጥ ጭስና አቧራ ይሞላል። ይህች የፍጻሜ ሰዓት የማይበሳው ስጋና የህግ ኃይል የተላተሙባት፣ የድግምት እምነትና ከእውነተኛው የብረት ጥይት ጋር የተፋጠጠባት ወሳኝ የድርጊት ትዕይንት ነበረች። ይህ ፍልሚያ እንዴት ተጠናቀቀ? ኢካዝ እውነትም ጥይት አይበሳው ይሆን? የተኩሱ ድምፅ ሲያባራ ጭሱና የባሩዱ
ጠረን ቀስ ብሎ ሲገፈፍ በዚያች ጠባብ የአዲስ አበባ መንደር ውስጥ ከባድ ጸጥታ ይሰፍናል። ውድ ተመልካቾቻችን እይታ አይበሳኝም ሞት አይነካኝም ብሎ በእብሪት ሲመጻደቅ የነበረው ኢካዝ መሬት ላይ ተዘርግቶ ደሙ ሲፈስ ይታያል። ያመነበት የጨለማ ድግምትና ክታብ ከእውነተኛው የብረት ጥይት ሊያድነው አልቻለ። ካቴና በእጆቹ ላይ ሲጠልቅ ለዓመታት የገነባው የሽብር ግንብ አብሮ ተደረመሰ። የምርመራ ቡድኑ መሪ በላቡ የራሰውን ግንባሩን ጠርጎ የድካም ግን የእፎይታ ረጅም ትንፋሽ ወደ ውጭ ተነፍሳል። ለወንጂና ለአዲስ አበባ ሕዝብ የገባው ቃል ተፈጽሟል። የሕዝቡ አንደበት ቆልፎ የነበረው የፍርሃት ደመና ተገፎ የሰላም ንጋት እያንዣበበ መሆኑን ማየት ልብን በሐሴት ይሞላል። መርማሪው በደምና በአቧራ የተለወሰውን ማስታወሻ ደብተሩን ሲዘጋው በእውነተኛ ቆራጥነትና በፍትህ ኃይል ፊት ማንም አረመኔ ከህግ በላይ ሊሆን እንደማይችል በተግባር አረጋግጧል። ነገር ግን ፖሊሶቹ ወንጀለኛውን እየጎተቱ ወደ መኪናው ሲያስገቡ መርማሪው መሬት ላይ የወደቀችውን ያቺን እንግዳ የድግምት ክታብ በትኩረት ይመለከታል። የጨለማው ኃይል በእርግጥ እዚህ ላይ አብቅቷል? ኢካዝ በቁጥጥር ስር ቢውልም ይህን የክፋትና የጥንቆላ መንገድ የሚከተሉ ሌሎች አደገኛ ግለሰቦች በከተማዋ ዎች ውስጥ አሁንም ተደብቀው ይሆን ወይስ የትልቅ የወንብድና መረብ አንድ ጫፍ ብቻ ነው? ይህንን ሚስጥር መጪው ጊዜ የሚመልሰው ይሆናል። ውድ ቤተሰቦቻችን የመላምት ዝግጅታችንን እስከ ፍጻሜው አብራችሁን ስላሳለፋችሁ ከልብ እናመሰግናለን። ሌላ እስትንፋስ ገታሪና ድንቅ የታሪክ ማህደር ዳግም እስክንገናኝ ቸር እንሰንብት።